አሁን የምንገኝበት እጅግ ውብ ማራኪ ሳቢ አረንጓዴ የሆነ ለመዝናኛነት የሚያገለግል ለዳኝነት መስጠት መስጫ ቦታ ሆኖ የሚያገለግል ልጆች ሊጫወቱበት የሚያገለግል ሰርግ ሐዘን ለቅሶም ካለ እንግዳም ይሸኝበት ሚስተናገድበት እናቶች አባቶች ለጸሎት ወጥተው ቤተክርስቲያንና መስጊድ ከመሄዳቸው በፊት ወጥተው ጸሎት የሚያደርጉበት ልጆች የሚቦርቁበት ደመራ የሚደመርበት ከዚህም አልፎ ተለያየ ማህበራዊ ጉዳዮች ቢዳኝበት ስፍራ ነው። ስለዚህ ጀፎሮ ማለት ለጉራጌ ካሉት ትልቅ ትውፊት ትልቅ እሴት ትልቅ ቅርስ አንደኛውና ዋነኛው ነው። እኔ ከልጅነቴ ጀምሮ ያው ያደኩት ጀፎሮ ላይ ነው የተጫወትኩት ጀፎሮ ላይ ነው የተመከርኩት ጀፎሮ ላይ ነው ከጓደኞቼ ጋር ጥሩ መግባባት ማህበራዊ ትስስር የፈጠርኩበት በጀፎሮ ላይ ነው። ከዚህም አልፎ ዛሬ የትዳር አጋሬን ለማግኘት ምርጫ ያደረኩበት ጀፎሮ ላይ ነው እና በጀፎሮ ትውስታው ጀፎሮ ታሪኩ ጀፎሮ የሚሰጠው ጥቅምና ትሩፋት እጅግ በጣም ሰፊ ነው። ለምን ተፈጠረ እንዴት ተፈጠረ በማን ተፈጠረ ተብሎ ሲባል በጣም የሚደንቅ ታሪክ ነው ያለውና አሁን እዚህ የምታዩት ከታች ጀምረን እስከ ላይ ጫፍ ድረስ ባለው መስመር ላይ የነበረው የህዝብ ቁጥር ወይ 3 ወይ 4 ነበር። የመሬት ጥበት የለም መሬት የሚኖርበት ሰው የለም በዛ ሰዓት በይዞታነት የሚያዝ መሬት የለም የወል መሬት የበዛበት ነበር። በዛ ዘመን ላይ 3 እና 4 አባቶች ሆነው ግን ምን አደረጉ ጀፎሮ እንደሚያስፈልግ ቁጭ ብለው ተነጋገሩ። ለምን ወደፊት ትውልድ እየጨመረ ቁጥሩ እየጨመረ ሲሄድ የመሬት ጥበት እንደሚኖር መሬት ለያንዳንዱ ሰው መስጠት በጣም በአነስተኛ ሜትር ካልሆነ በስተቀር መድረስ እንደማይችል በማሰብ የመሬት ጥበት ያለበት ሰው ሊኖር ይችላል ብዙ ማህበራዊ ችግሮቻችን ለመፍታት የምንችልበት ነገር የጋራ ነገር ማስቀመጥ አለብን ብለው በጣት የሚቆጠሩ ሰዎች ናቸው ያስቀመጡት። የሚገርመው ማለት ነው እንግዲህ ይህ ጥበብ እንዴት ተገኘ? የሰው ቁጥር እንደሚበዛ የመሬት ጥበት እንደሚኖር ሰው ከበዛ ደግሞ መሬት ከጠበበ የጋራ መጠቀሚያ አገልግሎት የሚያስፈልግ ነገር መሆኑን ከብት ማርባት የሚቻለው ልጆች ሊጫወቱ የሚችሉት የተለያዩ ዳኝነቶች ፍትህ ሊሰጥ የሚችለው ትልቁ የጆካ እንዳለ ሆኖ በመንደር ደረጃ ለምሳሌ እዚህ አካባቢ ምንም ችግር ቢፈጠር ቁጭ ብለው ወጥተው ሌባ ቢሰርቅ ጥፋት ቢሰራ ቁጭ ብለው የሚዳኙበት በዚህ ስፍራ ላይ እነዚህ ዝግባዎች ደግሞ ምንድነው እንደ ድንኳን እንደ ጥላ እንደ ከለላ የአየር ንብረትም ደግሞ ዝናብ ያመጣልን ብለው ያስቡ ነበር። ዝናብ ለማግኘት ትልልቅ ዛፍ ያስፈልጋል። ትልልቅ ዛፍ ደግሞ ሲሉ ደግሞ አገር በቀል ዛፎች ነው የተጠቀሙት። ምናልባት ትናንት በሄዳችሁበት አላቅም ዝግባ ጽድ ኮሶ ወይራ ቀረሮም ያለበት አካባቢ አለ። እነዚህ እንጨቶች ናቸው የተከሉት ሌላ ነገር አይደል የተከሉት። እነዚህ ደግሞ ለእድሜ ዘመናቸው ድረስ ቢቆዩ የማይበሰብሱ ይሄ የማይወድቁ ለአደጋ የማይጋለጡ ናቸው አሁን መርጠው የተከሏቸው። ኮሪደር ልማት ጉራጌ ጥንት ጀምሮታል። ያኔ አርኪቴክቸር የለም ሲቪል ኢንጂነር የለም ኮተም ኢንጂነሪንግ ያልተማረ ሰው የለም ወይም ሌላ ኢንጂነሪንግ ሳይንስ ያጠና ሰው የለም። በተፈጥሮ ግን ከላይ መክሊት ተሰጥቷቸው በኢንጂነሪንግ ሳይንስ ተቀርጸው የተሰሩ ምንም መምህር ሳያስፈልጋቸው ከፈጣሪ የተማሩ አባቶች ዘልቀው አስቀምጠውታል። ይሄ አሁን አጥሩ ስትመለከቱት በመሐንዲስ የተሰራ ነው የሚመስለው ግን መሐንዲስ እኮ የለም ያኔ ሜትር እኮ የለም። የሚገርማችሁ ለምን አደረጉት በማድረጋቸው ምን ሆነ አሁን ምርጥ ተሞክሮ የሚቀመርበት ሆኗል ማለት ነው። ቅርሶች ስለሆኑ ነው ለትውልድ የሚተላለፍ ነገር ስላደረጉ ነው። ወንዝ ተራራ ካልከለለው በስተቀርኮ በቃ ይችን እስከ ደቡብ ኢትዮጵያ ድረስ እንድትወስድ ተደርጋ ነው የተሰራው። እዛ ሲሄድ ምናልባት ከተማው አካባቢ ሊዘጋ ይችላል እንጂ ጉራጌ ዞን ውስጥ ካለ ግን ይሄ ነገር ይገናኛል። ይሄ ጥበብ ቀላል ነገር አይደለም። ስለዚህ ይሄ ለሀገር ትልቅ ትሩፋት ነው። በግራ በኩል ያለው እስከ መሃል ጀፎሮ በቀኝ በኩል ያለው እስከ መሃል ጀፎሮ ያጸዳል ግዴታ ነው።
አንድ ቆሻሻ ሊኖርበት አይፈቀድም። በዚህ መልኩ ያው ትልቅ መንፈስ የሚያድስ ማህበራዊ ኑሮ ተግባራዊነቱ የሚታይበት የመተጋገዝ ባህልን የሚታይበት ጀፎሮ ነው። ማራኪ ነገር የሚታዩበት ነው። አገልግሎቱ ያው ለማህበራዊ ኑሮ መስተጋብርነት የሚያገለግል ለሰርግ፣ ለለቅሶ፣ ሙሽሮች የሚዳሩበት፣ ባላትን የሚከበርበት፣ ወጣቱ ወጥቶ የሚጨዋወትበት የሚተዋወቅበት ነው። ባህላዊ ዳኝነት ተበዳዩ ፍርድ ቤት የሚሄድ ነገር የለም። በባህላዊ ሁኔታ የሚፈታበት በጀው ጀፎረ ሲመሰረት እኛ በነሱ እድሜ ሆነን ይሄን አስበዋል ብሎ መተንበይ ብዙ መመራመር ይጠይቃል፣ ብዙ ማሰብ ይጠይቃል። ነገር ግን ሲጀምሩት አንደኛውና ትልቁ ነገር በንግድ ስራ ሰፊ እንቅስቃሴ ያደርጉ ነበር። በዘመኑ በነበሩት የንግድ አይነቶች ይሄን አለ በዘመኑ በነበሩት የንግድ አይነቶች በጣም ሰፊ እንቅስቃሴ ያደርጉ ነበር። እስከ ጅማ ኢሉባቦር እስከ ሐረር ይንቀሳቀሱ ነበር። በሚንቀሳቀሱበት ወቅት ይሄን ጀፎረ ታሳቢ ያደረገ ዋናውን ሐሳብ መውጫ መግቢያ መሄጃ መመለሻ ታሳቢ ያደረገ እይታ ነው። ስለዚህ ዘርፈ ብዙ ተግባራት አሉ። ማህበረሰቡ አምኖበት ሊሰራ ይገባዋል ብሎ ላለው ነገር ተገዢ ያልሆነ ግለሰብ ቢኖር ይገለላል፣ ይመከራል፣ ይገሰጻል፣ ህገወጥ ስራ እንደሚሰራ ይነገረዋል፣ ተው ይባላል። አጥርህን አንሳ ከፈለገ በጣም የሚጎዳ ከሆነ ምትክ ቦታ ነው መጠየቅ ካለበት። ምትክ ቦታ ከሌለውም ሰብል ምናምን ነገር ካለው አበል ነው የሚጠይቀው። ከዛ በተረፈ ግን ልማት አይሆንም ብሎ መከልከል መንገድም ይሁን ውሃም ይግባ መብራትም ይግባ አይመጣም ብሎ መከልከል በእኛ ባህል ነውር ነው። ሁለተኛ ደግሞ እንደዛ አይነት የተጣበበ ቦታ እንኳን ቢኖር ለማህበረሰቡ ህግ ተገዢ ነው የሚሆነው። አሁን የመጣችሁበትን ቦታ አይታችሁ በመሃል ስንመጣ የእግረኛ መንገድ ካልሆነ በስተቀር መንገድ ያልነበረው ነበር። ሁለቱም ሰዎች ከግራና ከቀኝ ማሳቸውን ለቀቁ። ግለሰቡን ለመጉዳት እስካልሆነ ድረስ የሚጠቅመው እስከሆነ ድረስ ማስፋት ራሱ ማህበረሰቡ ጠይቆ ነው። ይሄ እንደዛ ከሆነ የኛስ አካባቢ ለምን እንደዛ አይሆንም ማለት ካለበት ለምን አይሆንም የሚልበት አንዱ ምክንያት ራስ አሁን እዚህ ዝግባው ስታ ከዚህም በጣም ያረጁ ዝግባው ስታገኝ አንድም ብቻ አይደለም 3 4 ታገኝታል 5 6 ታያል። ከመንገዱ ጋር አብሮ የተያያዘ ነው። ዝግባ የተፈጥሮ ደን ማንንም አይነካው። ከዚህ ዝግባ አየር እንደሚያገኙ በምን እንደተማሩ አላውቅም። ጥላው ለመሬትም ለሰውም እንደሚያገለግል በምን ግንዛቤ እንደወሰዱ አይገባኝም በዛ ዘመን። አሁን ግን ልንተነተነው እንችል ይሆነ። ስለዚህ ይሄንን እያየ የሚቀበል ማህበረሰብ በጎ ነገሮችን በጎ ሐሳቦችን የሚቀበል ማህበረሰብ አይደለም ተነግሮት እሱም ማስቀድሞ ሊሰራው ይገባል። በነገራችን ላይ እንዲህ ጀፎሮ ያለ አይደል ሌላ ጀፎሮ የሌለው መንደር ቢሆን ያወጣል ራሱ ቁጭ ብሎ ይነጋገራል። የከሌን ጀፎሮ ሄዳ አይታል እኛስ ምን ሆነን ይላል። ምን እናድር እናስፋ ከኛ ምን ይጠበቃል? አጥር ማንሳት ሊሆን ይችላል። እነዚህ አቮካዶዎች ጽዶች ማንሳት ሊሆን ይችላል። የፈለገው ይሁን እናንሳና ጀፎሮአችን እናስተካክል ብሎ ማህበረሰቡ በዚህ መልክ እያሰፋ ይሄዳልና ሌላውም ሊያሰፋው ይገባል።
ጆፎሮ አይደለም የአካባቢው ሰው መንገደኛ የመጠበቅ ግዴታ አለበት። ለምሳሌ ሌሊት ምትሄድ እንስሳለች አፈር ምትቆፍር አዋል ደጊሳ ነው ምንድነው የምትባለውና ይሄ ጆፎሮ ተቆፍሮ ቢገኝ የዚህ ቤት ሰው ወይም የዚህ ቤት ሰው ወጥቶ አፈሩን መመለስ መቻል አለበት። እሱም ካልመለሰ ሌላ መንገደኛ ሰው ፈረስ ላይ ተቀምጦ ሲመጣ ያንን ጉዳይ ቢያይ ያንን ጉድጓድ ቢያይ ከፈረሱ ወርዶ አካፋ ጠይቆ ሰው የለም እንዴ እዚህ መንደር ይያለ ወቀሳ ነው ሰው የለም እንዴ ይላቸውን አካፋውን ይዞ አፈሩን ይሞላል። ከዚህ ጋር ተያይዞ ንጽህና የግድ ቤት ይጠረጋል፣ ደጅ ይጠረጋል፣ ጆፎሮ የግድ። ምክንያቱም ሽማግሌ ይቀመጥበታል፣ ህፃናት ይጫወቱበታልና ይሄ በእያንዳንዱ ቤት ውስጥ የተጣለ ኃላፊነት ነው። ጆፎሮ ሲመሰረት እኛ በነሱ እድሜ ሆነን ይሄን አስበዋል ብሎ መተንበይ ብዙ መመራመር ይጠይቃል። ሲጀምሩት አንደኛውና ትልቁ ነገር በዘመኑ በነበሩት የንግድ አይነቶች በጣም ሰፊ እንቅስቃሴ ያደርጉ ነበር። በሚንቀሳቀሱበት ወቅት ይሄን ጆፎሮ ታሳቢ ያደረገ ዋናውን ሐሳብ መውጫ መግቢያ መሄጃ መመለሻ ታሳቢ ያደረገ እይታ ነው። ለምን ወደፊት ትውልድ እየጨመረ ቁጥሩ እየጨመረ ሲሄድ የመሬት ጥበት እንደሚኖር በማሰብ የመሬት ጥበት ያለበት ሰው ሊኖር ይችላል። ብዙ ማህበራዊ ችግሮቻችን ለመፍታት የምንችልበት ነገር የጋራ ነገር ማስቀመጥ አለብን ብለው በጣት የሚቆጠሩ ሰዎች ናቸው ያስቀመጡት። ጆፎሮ ይሄን ያህል ጅር ወይም ዘንግ አንዱ ዘንግ 3 ሜትር ከሩብ ነው። በዘንግ ለክተን 6 ዘንግ ወይም 12 ዘንግ እንዴት እንለካው? ከመሃል የቆርቅየ ወይም የመሃል ቅየ የሚባል አለ። መሃል መነሻ መሃል የቆርቅየ ወይም የሂንቅየ ይባላል። ከዚህ ተነስተው ወደ ደቡብ ወይም ወደ ሰሜን ወደ ምስራቅ ወይ ወደ ምዕራብ ይለካሉ 3 ሜትር ተኩል ወደዛም 3 ሜትር ተኩል ይለካሉ። ተለካ ማለት ተወሰነ። ማንም ሰው ከዛ ተለክቶ ከተሰጠው ቦታ አንድ ስንዝር ማለፍ አይችልም። እዚህ አካባቢ በጣት የሚቆጠሩ አዛውንት አባቶች የሚያውቁት የመሃል ድንጋይ አለ። እዛ ዳር ላይ ደግሞ ሌላ ድንጋይ አለ። ስንት ድንጋዮች አሉ? 3 ምን ይባላሉ? ቅየ። ይሄኛው ምን ይባላል በጉራግኛ? የሞረ ቅየ ይባላል። የዳር ድንጋይ ጠባቂ ማለት ነው። ይሄ ደግሞ ምን ይባላል? የሂን ቅየ። ልብ ሂን ማለት ልብ ማለት በጉራግኛ ልክ እንደ ልብ መሃል ጠብቆ የሚያኖር ማለት ነው። ይሄን ቅየ ይባላል። እዛ ጋር ነው ስትሻገር ያኛው የሞረ ቅየ ይባላል። እርግማን አለው፣ ቃል አለ። በጣም የሚገርማችሁ ቃል አለ። አሁን የሚጠበቀው በሚሊሻ በፖሊስ በአቃቤ በምናምን አይደለም እኮ በቃል ነው የሚጠበቀው። ይሄ መሬት ምንድነው ቃላቸው? ከዚህ መሬት ቆንጥሮ ወደ ግቢ ያስገባ ካረባ አይባረክለት ተረግሟል። ምናልባት ከዚህ አካባቢ ወጥቶ ድንበሩን አልፎ የመጣ ከሆነ ይሄ ሰውዬ ምን ይደረጋል? ያ ያፈራው በሙሉ ለቀበሌ ህዝብ ውስጥ ይደረጋል። ቤት ራሱ ያፈራው የገነባበት ከሆነ ያ ቤት ተፈርሶ ለቀበሌ ልማት ገቢ ይደረጋል። ከዛ በኋላ አጥሩ በቦታው ላይ ተወስዶ ድንጋዩ ተተክሎ ማስጠንቀቂያ ተሰጥቶት ያ ቦታ እንዲጠበቅ ይደረጋል። አረፋ ይምጣ፣ መስቀል ይምጣ፣ ገና ይምጣ፣ ፋሲካ ይምጣ ከበሯቸውን ይዘው ወጥተው የሚይዙትን ይዘው ወጥተው ደስታቸውን የሚያበስሩበት ቦታ ነው። ሐዘን እንወጣበታለን፣ ለሰርግ ጊዜ እንጠቀምበታለን፣ ሰው ሲጣላ እናስታርቅበታለን። ዝናብ ሲበዛ ዝናብ አጥሮ ደግሞ ፀሐይ ሲሆን ምልጃ ወደ እግዚአብሔር የሚቀርብበት። ከዚህ ባሻገር ደግሞ ከየቤቱ የሚወጡ እንስሳት አሉ። እነዚህ እንስሳት በማህበር ነው የሚጠበቁት የሚታገዱት። ከያንዳንዱ ቤት እያወጣ
ለእረኛው የሚያስረክብበት። ጀፎሮዋችን ለኛ ውጋችን ነው። ምንም ባይኖረን እኛ እንደ ሀብት እናየዋለን። ድሮ በአባታችን ጊዜ ልጅህን ስጠኝ ሲል የወንድ አባት ወደ ሴት አባት ሲመጣ ምን አለህ ይባል ነበር። ሁለት ገባ መሃል ነች፣ ውሃ ወንዝ አለኝ፣ ጥሩ ጀፎሮ አለኝ ይል ነበር አባታችን ማለት ነው። ለባለቤታችን ወይም ደግሞ ለባለቤታችን አባት ሀብት አልተጠየቀ። ሜጌቻ የሚባል ወንዝ አለ፣ እንድብር ገባ አለ፣ አገና ገባ አለ። በሁለት ገባ መሃል ነች፣ ትኖራለች፣ ጥሩ ጀፎሮ አለኝ ስጠኝ ሀብት የለኝም ይሉ ነበር አባታችን። ይሄ ጀፎሮ በነገራችን ላይ እንዲሁም ብቻ መዘርጋት አይደለም፣ የሰላምም ቀጠና ነው። ለሰላምም መወያያ ቦታ ነው። እዚህ ትንሽ የለ ትልቅ የለ፣ ሁሉም ተያይዞ በዚህ ጀፎሮ ላይ እኩል መብት አለው። ጀፎሮ እንዲጠበቅ ጀፎሮ እንዲከለል ጀፎሮ ማንም ሰው እንዳያደርገው ምንም ነገር ሊያደርግ የማይችልበት እርግማኖች ቃለ መሐላዎች የታሰረው ጆካ ላይ ጆካ ማለት የጉራጌ የመጨረሻው ሰበር ችሎት ማለት ጆካ ነው። ይህ እንጨት ሲተከል ለምንድን ያደረጉት? አንድ መሰብሰቢያ ነው። ሁለት ደግሞ የደከመው ሰው መንገድ ይሄደ። አሁን ይሄ መንገድ አንድ ወረዳ ከአንድ ወረዳ ቀልፎም ሌላም ዞን ያገናኛል ይሄ መንገድ። ስለዚህ በእግር የሚመጣ ሰው ምን ያደርጋል? በበቅሎም ይሁን በፈረስ ከመጣ ድሮ መኪና የለም ሲመጣ ምን ያደርጋል? እዚህ ጋር ያርፋል ማለት ነው። ጀፎሮ አይደለም የአካባቢው ሰው መንገደኛ የመጠበቅ ግዴታ አለበት። ቤት ይጠረጋል፣ ደጅ ይጠረጋል፣ ጀፎሮ ይግድ። ምክንያቱም ሽማግሌ ይቀመጥበታል፣ ህፃናት ይጫወቱበታልና ይሄ በእያንዳንዱ ቤት ውስጥ የተጣለ ኃላፊነት ነው። በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት የተጀመረው የገጠር ኮሪደር ልማት ዓላማው የእያንዳንዱን አርሶ አደር ቤትና የአኗኗር ዘዬ መቀየርና በቤተሰብ ደረጃ የአርሶ አደሮችን ህይወት መለወጥ ሲሆን የጀፎሮ ልምድም ለገጠር የኮሪደር ልማት ዋነኛ እርሾ ሆኖ እንደሚያገለግል ታምኖበታል። ቤታችን በ3 በ4 የተከፈለ ነው። ጥስ ቤት አለ፣ በዛው ከብቶች አሉ፣ የእንግዳ ቤት አለ፣ መኝታ ክፍል አለ። ደጃችን እንጠርገዋለን። ጀፎሮአችን ከቤቴ ፊት ለፊት ያለውን ሁሉም እያንዳንዱ በመጥረግ ከግቢው ጋር ተመሳሳይ ውበት እንዲኖረው እናደርጋለን። ግቢያችን ስናየው ፊታችን አይጠቁርም፣ ንጹህ ነው። አጥሩን አልፈን ጀፎሮ ስንወጣ ፊታችን አይጠቁርም፣ ንጹህ ነው። የገጠር ልማት ባለሙያዎች እንስሳትና ሰው አንድ ላይ መኖር እንደሌለበት ትምህርት በመስጠት እንስሳት ለብቻው፣ ማድ ቤት ለብቻው፣ የሰው መኖሪያ ለብቻው ያንን ሁሉ ከሰው ምክርና አገዛ በመጨመር እንግዲህ የበኩላችንን አስተዋጽኦ እያደረገን በእንዲህ አይነት መልክ አለ ማለት ነው ይሄ አካባቢ። እኛ ሀብታችን ጀፎሮአችን ነው። ግቢው አጥር ይታጠራል። አጥር ታጥሮ አበባ ይተከላል፣ ጎመን ይተከላል፣ ማንጎ ይተከላል፣ እንሰት አለ፣ ቡና አለ። መሬታችን ለም ነው። በደው እንሰራለን። መደብ አውጥተን ከዚህም በፊት ሽንኩርት ተጠቅመናል፣ ካሮት ጥቅልል ተጠቅመናል። የተቸገረ ሰው ሊኖር ይችላል። ያቺን እናት እየደገፍን ቁጠባ እየቆጠብን ያን እናት ደግሞ ጉልበት የሌላት እናት ልትኖር ትችላለች፣ ወይ ባልዋ የሞተ እናት ልትኖር ትችላለች። እሷን በአቅሟም ልክ ያየን
እየፈተሽን የምንደግፍበት አግባብ አለ። በቃ የታመመው የመጠየቅ የወለደች እናት በመጠየቅ ማህበራዊ ያስቀምጥነው የራሳችን ማስቀምጥነው ባህል ስላለ በዛ ልክ ነው የምንሄደው። ውሃ መብራት ልዩ ልዩ ልማቶች በሚገቡበት ሰዓት የዚህ ጀፎሮ መስተካከል ትልቅ አስተዋጽኦ አላቸው። ወደ ሌላ አካባቢ ግን እንደዚህ አይነት ተሞክሮ ቢሄድ እጅግ በጣም ወሳኝ ነገር ነው ብዬ ነው ማስበው። አሁን ከወልቂጤ ሆሳና በሚሄደው መንገድ ላይ እኮ መንገዱ ሲሰራ እኮ አንድ አጥር አልፈረሰም፣ አንድም ቤት አልተነካ። መንገድ ይሰራ ቢባል አሁን እዚህ ጋር በቃ ወይ በዛኛው ጎን ወይ በዚህኛው ጎን መንገድ ይወጣ። በቃ የሚፈርስ ነገር የለም። ሁለተኛ እሱ ብቻ አይደለም፣ አረንጓዴነቱ ይዩታል። ውብ ምቹ ሳቢ ነው። ለመኖሪያነት በጣም ያጓጓል። ስለዚህ ይህ ለሀገር ትልቅ ትሩፋት ነው። ሌላው ኢትዮጵያ ክፍል በሙሉ በዚህ ልክ ቢሰራ ለመኖሪያነት ለመጓጓዣ ምቹ የሚሆን ነገር መፍጠር ይቻላል። ሌሎችም አካባቢ በዚህ ቢሰፋ የተወሰኑት መጥተው ራሱ ያለው ነገር ቢያዩ የጉራጌ አባቶች ቀድመውኑ ተረተው የቤት አሰፋፈራቸው የጀፎረ አቀማመጣቸው ነገን ታሳቢ ያደረገ ነገን የዋጀ ነገን ትውልድ መነሻ ያደረገ ስራ ነው እየሰሩት። የጉራጌ ማህበረሰብ አሰፋፈሩም ይዘቱም ከጀፎረ ጋር የተያያዘ የተሳሰረ ከመሆኑ አኳያ ጀፎረን በዛ ደረጃ ለሰርጉም ለሐሰኑም ለልጆችም መዝናኛ ተደርጎ የሚወሰድ አንድ አካል ነውና ይሄ በሁሉም አካባቢ ላይ መስፋት አለበት ተብሎ እንደ ሀገርም የተወሰደ ኢኒሺዬቲቭ አለ። እኛም ደግሞ ተወሰነ በሚቀራቸው በሚጎላቸው አካባቢዎች ላይ ይሄን ማስፋት አለብን ብለን በዞናችን ባሉ በሁሉም የገጠር ቀበሌዎች ይሄን ስራ በኢኒሺዬቲቭ ደረጃ ወስደን እየሰራን ያለ ነው። በአካባቢያችን ያሉ ጸጋዎች እሴቶች እነሱን በተወሰነ መንገድ አፕዴት አድርጎ ከዘመኑ ጋር መቀየር ከተቻለ በእርግጠኝነት ትላልቆቹ የደረሱበት ቦታ በሂደት መድረስ የሚቻልበት ሁኔታ ስለሚኖር ዞናችን አንዱ የሚታወቅበት ባህላዊ የሳር ቤቱ አለ። የሳር ቤቱ ላይ ይሄ ከጀፎረ ጋር የተወሰኑ መዝናኛ ማዕከላቶች ብንፈጥር ብለን እኛም እንደ ዞን ፕላን ያደረግናቸው ነገሮች አሉ። የግቤ ብሔራዊ ሸለቆ ፓርክ አንዱ ገጽታ ነው። በዞኑ ከሚገኙ ፓርኮች አንዱ እሱ ነው። እሱንም በተሻለ መንገድ ብናዘምን ብንቀይር በርካታ ቱሪስቶች እዚህ አካባቢ ላይ መጥተው ማረፍ መዝናናት አካባቢውንም ገጽታ የመቀየር የሀገርም ገጽታ የመቀየር ኢኮኖሚውንም ከማገዝ ከመደገፍ አኳያ መስራት የሚችሉበት ሁኔታ መፍጠር ይቻላል የሚለው ነገር አሁን በጣም አግሬሲቭሊ በከተማም በገጠርም ይሄ ስራችንን የበለጠ ለቱሪስት መዳረሻ እንዲሆን የማድረግ ስራዎች አጠናክረን እየቀጠልን ያለ ነው።